ጂጂኪያ በአመት 300 ዝም ብዬ ሰዓት በአመት 365 ቀን አለ። አይ ቲንክ 65ቱን ቀን ጤነኛ ትሆናለች መሰለኝ፣ 300ውን ቀን እብድ ትሆናለች። አሁን በያዛችሁበት መንገድ ቲፔሌፍ ኦልሬዲ አሁን በኔ ትንታኔ እንዴት ያለ አሟሟት ልሙት እያለ ነው እንጂ ኦልሬዲ ቲፔሌፍ ሞቷል ብዬ ነው የማስበው። ይሄ ካልገባችሁ አም ሶሪ። ማንኛውም አዲስ ዘመን ጋዜጣ ላይ የሚያነብሰው እንኳን ቲፔሌፍ እንዳበቃለት ይረዳል። ቲፔሌፍ በምን መንገድ ልሙት ነው የሚለው? በምርጫ ልሙት ወይስ እንደው አልሞት ባይ ተጋዳይ ሆኜ ተደባድቤ ልሙት ከማለት በስተቀር አሟሟቱን የመምረጥ ጉዳይ በቀዩ ፍሌቨር ልሙት ወይስ በአረንጓዴው ከማለት በቀር ቲፔሌፍ አብቅቶለታል። ቲፔሌፍ አንደኛ አዲስ የተነሱ የትግራይ ኃይሎች አዳዲስ ሀሳብ ያላቸው ማስቀመጡትም በምርጫ አይ ዶንት ኖ ምናልባት ሌላ ልዩ ኢንተረስት ልዩ ጥቅም ከሌላቸው በስተቀር አንድ ሌላ ምንም አይነት ጥቅም የሌለው ትግራዋይ ወይ ኦፒኒየናቸው አድጎ ቢሊፍ ደረጃ የተሸጋገረባቸው ደጋፊዎቹ ካልሆኑ በስተቀር ቲፔሌፍን የሚሰማውን ፈትለወርቅንና ደብረጽዮንን የሚሰማ አሮ ነው። እኔ ደብረጽዮንን የምትሰማ ከሆነ ቅጣት ተበይኖብህ ከሆነ ወይ ፈትለወርቅን የምትሰማ ከሆነ ቅጣት ተበይኖብህ ፍርደኛ ከሆንክ እንደ ፍርድ መሆን አለበት። ፍርደኛ ከሆንክ ነው መስማት ራሱ እንደ ፍርድ ነው። ፍርድ ቤት ግራ ቀኙን ያይና በሰራ ወንጀል ፍርድ ቤቱ ግራ ቀኙን አይቷል። ስለዚህ የ2 ሰዓት የደብረ ጽዮንን ንግግር እንድትሰማ ፈርደናል። እንደ ቅጣት መሆን አለበት። ወይ የ2 ሰዓት የፈትለወርቅን እንድትሰማ ወስነናል። እንትና ጎበዝ ነው ሬሌቲቭሊ፣ ግን መውጣቱ አይቀርም። አማኑኤል አሰፋ የተሻለ በጣም ጎበዝ ሰው ነው፣ ግን ከነዚህ ጋር አብሮ መሄድ ሰው አይደለም። ተረግመ ካልሆነ በስተቀር አሁን አማኑኤል ልክ የጌታቸው ረዳ አይነት ሰው ነው። ስለዚህ እኚህ ሰዎች በያዙበት መንገድ የሚያሸንፈው አይደለም። 1 ኢንች የሚራመዱ አይመስለኝም። ሌላ ጥያቄ መጨረሻ። አማራ ነኝ አላልኩ፣ ኦሮሞ ነኝ አላልኩ፣ ትግራዋይ ነኝ አላልኩ፣ ስልጤ ነኝ አላልኩ፣ ከምባታ ሀዲያ ወላይታ ነኝ አላልኩ፣ ሲዳማ አላልኩ፣ ፋኖ አላልኩ፣ ብልጽግና አላልኩ፣ ኦነግ አላልኩ፣ ኦርቶዶክስ አላልኩ፣ ጴንጤ አላልኩ፣ ሙስሊም ነኝ አላልኩ። አለ ጥቀሱልኝ። ብቸኛው ሰው ነኝ። ለምንድን ነው እንደዚህ የሆንኩት? አስቀድሜ ስለበላኋችሁ ነው። አውቃችኋለሁ። በቃ ሰኞ ትንታኔን ትሰማለህ፣ ወይ አማራ ታደርገኛለህ፣ ወይ ኦሮሞ፣ ወይ ትግራይ የሆነ ታደርገኛለህ፣ እየተወዛገብክ እንትን ትላለህ፣ ወይ ትገምታለህ። ይሄ ነው እዚህ አካባቢ ነው ምናምን ትላለህ እንጂ እንኳን አንተ እኔ የገዛ እናቴ የምታቀኝ ራሱ አይመስለኝም። አለ እንደዚህ ከባድ እኮ ነው። በነገራችን ላይ በእንደዚህ አይነት አቋም ተገኝተ እንዴ አንተ 10 ደጋፊ ማግኘት ከባድ እኮ ነው። እኛ ሀገር እኮ የሆነ ስብስብ ውስጥ መግባት አለብህ፣ የሆነ ቡድን ውስጥ መግባት አለብህ፣ የሆነ ጀማ ውስጥ መግባት አለብህ። የሆነ ጀማ ውስጥ ካልገባ አድመኛ ነው የበዛው፣ ተንኮለኛ ነው የበዛው፣ ሰው ለማስደሰት የሚተነትን ነው የበዛው። አማራን ለማስደሰት ኦሮሞን የሚሳደብ ነው፣ ኦሮሞን ለማስደሰት አማራን የሚሳደብ ነው። ወይ ከአማራ ጊፍት ለመልቀም ኦሮሞን የሚሳደብ ነው፣ ወይ ከኦሮሞዎች ጊፍት ለመልቀም ትግራይን ወይ አማራን የሚሳደብ ነው፣ ወይ ከኦርቶዶክሶች ጊፍት ለመስደብ ፕሮቴስታንት ኦርቶዶክስ። እንደዛ ነው ያለው። ከዛ ውጭ ያለ ሳይቧደኑ አሉ። ሰው እንዲሜ በጣም ከባድ ነው። በጣም ከጌመሮች ማንን ትወዳለህ? ኦኬ እስካሁን ጌም የምጫወተው ሌሎች በጊዜ ሂደት ይመጣሉ። ከቤታ ጋር ቤታ ምርጥ ልጅ፣ ዲቦራ ምርጥ ልጅ፣ ቀለል ያለች ልጅ፣ ጨዋታ የምታውቅ ቤታም እንደዚሁ ቀለል ያለች ጨዋታ የምታውቅ ሄለን ወርቅዬ፣ ክብራትና ክብራን ሄለን ወርቅዬ በጣም ትህትናዋ ፊቷ ላይ የሚነበብ ልጅ። እስከዛሬ የተጫወትኩት እነዚህ ከ3ቱ ጋር መማር አለባቸው።
የጨዋነት ውሃ ልክ መማር አለባቸው ጋር ተጫውቻለሁ። ከሊያ ጋር አልተጫወትኩም። ከሳሮን ጋር ተጫውቻለሁ። ሳሮን ክብራትና ክብራን ምርጥ ልጅ አርቲስት ሳሮን። ከሊያ ሾው ጋር አልተጫወትኩም። ከሊያ ጋር አልተጫወትኩም። ከማሜ ጋር ተጫውቻለሁ። ፕሬዚዳንት ማሜ በጣም አስቂኝ ሰው። ከጆን ዳንኤል ጋር ተጫውቻለሁ። ጆን አሪፍ ልጅ፣ በጣም ነው አሪፍ ልጅ ነው ጆን። እስካሁን እኔ መንፈሳቸው አልከበደኝም። ከኤርሚ ጋር ተጫውቻለሁ። ኤርሚያችን ኤርሚ ኤችዲ። እስካሁን ከነዚህ ጋር ነው በተደጋጋሚ የምጫወተው። ከሌሎቹ ጋር አልተጫወትኩም። ወደፊት ወይ አልተገናኘንም ይሆናል። በአጋጣሚ እኔ ስገባ የምንገናኘው የሚልኩልኝ እነሱ ስለሆኑ ነው። ከሞጣ ጋር እንጫወታለን። ቆይ ከሞጣ ጋር እንጫወታለን። ከመጫወታችን በፊት ግን መጀመሪያ የቃላት ጦርነት ውስጥ መግባት አለብን። ዙሩ መክረር አለበት። ሌላ ከማጋ እንድጫወት ትፈልጋላችሁ? ከማጋ እንድጫወት ትፈልጋላችሁ? ሌላ ከዮኒ ማኛ ጋር ተጫውቻለሁ። ከዮኒ ማኛ ጋር ተጫውቻለሁ። ዮኒ ማኛ ዮኒያችን ዮኒ ማኛ የሶሻል ሚዲያ ድምቀት። እሺ ከዮኒ ጋር ተጫውቻለሁ። ከእንዳልክ ጋር ተጫውቻለሁ። እንዳልክ ያው ሲያሸንፈኝ መጽሐፍ ቅዱስ አንብብ እያለ ይቀጣኛል። ቅጣት ነው ያው ኢየሱስ ክርስቶስን ተቀበል እያለኝ በ10 ጊዜ ካሸነፈኝ 10 ጊዜ ተቀበል ይለኛል እንጂ ከእንዳልክ ጋር እንዳልክ አሪፍ ልጅ እሱ የእንዳልክ መንፈሳዊ ቅጣቶች ናቸው። እንዳልክ ጋር አለው ያው ሀቢባ አንዴ መጣችና ደንግጣ ሄደች። አይ ዶንት ኖ እኔ ምን እንዳስፈራት አላውቅም። አንዴ ለተናገረችው ንግግር አልሰደበችኝም። ምንም የተሳደበችው ስድብ የለም። እኔ መፍራት ያለብህ ከሰደብከኝ ብቻ ነው፣ ወይ ደግሞ ይሄ ሌሎች እንደሚያደርጉት እናትህ እንዲትሁን ምናምን ጋጦጥ ከሆንክ መፍራት አለብህ አንድ ስቴጅ ላይ ከተገናኘን። በተረፈ እሷ ለምን አይ ዶንት ኖ ለምን ደንግጣ እንደወጣች አላውቅም። ከሀቢባ ጋር ጸብ የለኝም እኔ። አሮና ጋር አልተጫወትኩም። አሮና በጣም ያራዳ ልጅ ነው። በስመ አብ ቲክቶክ ላይ በሙዚቃ ከሚያዝናኑኝ ሰዎች አንዱ እሱ ነው። ከአሮና ጋር አልተጫወትኩም። በጣም ደስ የሚል ልጅ ነው። አንዳንዴ በጣም ሲደብረኝ በቃ እሱ ቤት የሚከፍታቸውን ሙዚቃዎች እሰማለሁ። በቃ የነዳው የሄድኩኝ መኪና በደንብ ነው። ጆን ጋር ተጫውቻለሁ። ከጆን ዳንኤል ጋር። ከጃኒ ጋር አልተጫወትኩም። ከጉቺ ጋር አልተጫወትኩም። ከጂጂክያ ጋር ተጫውቻለሁ አንዴ። ጂጂክያ በአመት 300 ዝም ብዬ ሰዓት በአመት 365 ቀን አለ። አይ ቲንክ 65ቱን ቀን ጤነኛ ትሆናለች መሰለኝ። 300ውን ቀን እብድ ትሆናለች። ጤነኛ በነበረ ሳይ ተጫውተናል። ጤነኛ ስትሆን አይታችኋት ከሆነ በቃ በጣም ትሁት ናት ምናምን። አንበሳ ሁሉ ሰጥታኛለች። በነገራችን ላይ አንበሳ ሁሉ ሸልማኛለች። በጣም አይናፋር ናት ምናምን። አንድ አይናፋር ነው የምትሆነው። ቀልድ ታውቃለች ምናምን። 65ቱን ቀን ላይ ካገኛችኋት ከ300 ቀን ግን በአንዱ ካገኛችኋት ግን አይሆንም። አይ ቲንክ ጤነኛ በነበረችበት ጊዜ አይ ቲንክ አንበሳ ሁሉ ሰጥታኛለች። አንበሳ ሸልማኛለች። ምስኪን ናት። ምስኪን በምትሆንበት ሰዓት ገጥማኝ ሊሆን ይችላል። እኔ ለእሷ ፖለቲካ አይሆናትም። ፖለቲካ በተለይ እሷ ያለችበት የፖለቲካ መጫወቻ ሜዳ አይሆንም ለእሷ። በተረፈ ከጂጂ ጋር ተጫውቻለሁ። አይ ቲንክ እኔ የተረዳሁበት ጊዜ ወይ እኔ የቀረብኳት ጊዜ 360 ቀን ውጭ 60ውን ቀን 65ቱን ቀን
ጤነኛ በምትሆንበት ሰዓት ስለገጠምኳት ሊሆን ይችላል። አይዶን ነው። እኔ በነገራችሁ ላይ እኔ አንዴ ካመንኳችሁና ከወደድኳችሁ የሆነ እስክታስቀይሙኝ ድረስ ኔጌቲቭ ሳይዳችሁ አይታየኝም። በቃ ማለት ሰው ከቀረብኩኝ ሰው ከወደድኩኝ እንደዛ ነኝ። ሰው ከወደድኩኝ ሰው ከቀረብኩኝ በቃ ያ ሰው ለእኔ የቤተሰቤ አካል እስኪሆን ድረስ ነው የሚሰማኝ። እሺ ሌላ ጥያቄ። አሁን ትረግጠሃለች እንዳልጨፈለቅ እኔ መርገጥ አስቸጋሪ ነው። ለምሳሌ እኔ መርገጥ አስቸጋሪ ነው። እኔ ከረገጥከኝ እዚህ ፊት ለፊቴ ላይ ብላክ መዝገብ አለ። ሳነካ በተለይ ሳልደርስብህ ከነካኸኝ ወይ ከነካሽኝ እኔ እዚህ ሶሻል ሚዲያ ላይ በጣም ጥሩ አስተማሪ ነኝ። እኔ ሰው ከረገጠኝ ከሰደበኝ እዚህ ላይቭ ገብቼ በመራገጥ ፎቶ በመዘቅዘቅ እንደዛ አይደለም አደረገው። ለአንተ የሚመች ርዕስ አመጣለሁ። ባህሪን አጠናና ለአንተ የሚመች ርዕስ አመጣለሁ። ከዛ ሰፍ ብለህ ሪኩዌስት ልከህ ትመጣለህ። ከዛ ወገብ ዛላን ሰብሬ አባርሃለሁ ወይ ወገብ ዛላሽን። እንደዛ ነው የማደርገው። እኔ እንደዛ ነው የምሰራው። አሰራሬ እንደዛ ነው። ሳልደርስብህ ከሰደብከኝ አጸያፊ ስድብ እናት ምናምን እንደዚህ ቶሎ ይቅርታ ጠይቅ። እኔ የፈጠርኩት ኦዲየንስ እኔ ብረሳ እንኳን ኦዲየንሱ ያስታውሰኛል። አንዳንድ ጊዜ እኔ ረስቼ ብላክ መዝገብ ሳላይ ምናምን ቴዲ ይሄ ሰውዬ እኮ የሆነ ቀን እንደዚህ ብሏል ሲለኝ ብላክ መዝገብ ማየት ጀምራለሁ። ኦኬ ፋይል ይወጣል። የእኔ ኦዲየንሶች ራሱ አይረሱም። እሱ ብቻ አይደለም፣ እኔ ያለኝ ኦዲየንስ ሰው ቤት ኮመንት ላይ ራሱ የምትታወቅ ሰውን ኮመንት የምታደርገውን ያያል። የከበደ ቤት ስትሰደባ እርገጦት ብሏል ምናምን ብለው ፋይል ያመጡልኛል። በዛ ወይ ነው ማስተምረው እንጂ ይሄ እንደ ሰገጤዎች እዚህ ጋር ፎቶ ለጥፌ ምናምን እንደዚህ አድርጌ መራገጥ ምናምን እንደዛ በኛ አያምርም። በኛ እንደዛ እንሰራምኛ። አሰራራችን እኛ ለየት ያለ ነው። እሺ ሌላ ጥያቄ በነገራችን ላይ በሚድል ኢስት ጉዳይ ላይ፣ በኢራን ጉዳይ ላይ፣ በመካከለኛ ምስራቅ ጉዳይ ላይ መነጋገር የሚፈልግ ሰው አሜሪካን አይደለም የምታናገረው፣ አለቃቸውን ነው ማናገር ያለብህ። ኔታንያሁን ነው ማናገር ያለብህ። በዚህ ጦርነት ላይ በነገራችን ላይ ይሄ ለማይቀረው ጦርነት እየገባ ታስታውሳለች። በአመት ውስጥ እኮ 7 ጊዜ ነው ወደ ዋይት ሀውስ የተመላለሰው። 7 ታይምስ። መጨረሻ ላይ ይሄ የማይቀር ጦርነት ነው፣ ትዕዛዝ ነው ሰጥቶ ሄደው። ለምንድን ነው እንደዚህ? የፕሮፌሰር ጆን መርሻይመርን ኢስራኤል ላቢ የሚል መጽሐፍ አለ። እሱን አንብቡ፣ ወይም ደግሞ ፕሮፌሰር ጆን መርሻይመርን አንብቡ፣ አድምጡ። እኔ በተለይ በዓለም ፖለቲካ ላይ ከድሮ ጀምሮ አእምሮዬን የቀየረ የኔ መምህር ብዬ ከማስባቸው ሰዎች አንዱ ፕሮፌሰር ጆን መርሻይመር ናቸው። የቺካጎ ዩኒቨርሲቲ ፕሮፌሰር ናቸው፣ ፖለቲካል ሳይንስ። ፕሊስ ጋይስ፣ እኔ አፈርሰውን ታመሰግኑኛላችሁ። ፕሊስ ከአሁን ሰዓት ጀምሮ ማታቋቸው ካላችሁ ፕሮፌሰር ጆን መርሻይመርን አድምጧቸው። እውቀት ከፈለጋችሁ የቺካጎ ዩኒቨርሲቲ ፖለቲካል ሳይንስ መምህር ናቸው። ኤቭሪ ተርስዴይ ጄጅ ኔፕታሊዮን የሚባል ወይም ደግሞ ጄጂንግ ፍሪደም የሚባል አለ። እዛ ፖድካስት ላይ ይቀርባሉ። በኢንተርናሽናል ፖለቲክስ ዙሪያ ላይ አኩሬት የሆነ ትንታኔ የሚሰጡ ሰው ናቸው። እውቀት ከፈለጋችሁ ማለት ነው። እስራኤል ሎቢ የሚል እስራኤላውያን እንዴት የአሜሪካንን ፖለቲካ ኮንትሮል እንዳደረጉ ሶላዋት በቃ ይሄ ግልጽ ነው። ይሄ ባይና ሁላችሁም ሊገባችሁ ይገባሉ። ይሄ የአሜሪካ ጦርነት አይደለም። ኔታንያሁ ቬሪ ስማርት፣ በጣም ስማርት ሰው ነው። ቬሪ ስማርት ሰው ነው። ስለ ትራምፕ የሚናገረውን ሰምታችሁ ከሆነ በአሜሪካ ፕሬዚዳንቶች ታሪክ የዶናልድ ትራምፕን ያህል የእስራኤል ወዳጅ አላገኘንም ይላል።
ባይለውም ማድረጉ አይቀርም። ቢኮዝ ካልሆነ የሚመዘዙበት ፋይሎች አሉ። እንደነገርኳችሁ እኚህ ሰዎች ከ20 ዓመት ጀምሮ ነው የሚዘጋጁ። አሁን ኤፕስቲን ፋይል የሚባለው ብዙ ጉድ የያዘ ነገር ነው። ትራምፕ ከመዋጋት ውጭ ምንም አማራጭ የለውም። ፋውል ማኑ የነካ ሰው ነው። የኮንግረስ ሰዎች፣ የሚሊተሪ ሰዎች፣ ዋይት ሃውስ ውስጥ ያሉ ሰዎች እየተጨመላለቁ ናቸው። በቃ ፋይል የተያዘባቸው ናቸው። በቃ ግማሹ በሎቢስቶች የተያዘ ነው። እንደዛ ነው ጋይስ። ስለዚህ ይሄ ቴዳ ደብረጽዮን አዲስ አበባ መጣ ከአብይ ጋር ተወያዩ የሚባለው እውነት ነው ወይ? እርግጠኛ አይደለሁም። ፎቶ ሲዟዟር አይቻለው። ካደረጉ ቲፒኤልኤፎች የመጨረሻ ስማርት የሆነ ውሳኔ ነው የወሰኑት። እንዲህም ቢያደርጉ ትንሽ አብይ ካገዛቸው ሰርቫይቭ ያደርጉ ይሆናል እንጂ የመሞታቸው ነገር ምንም። አሁን አዲስ የትግራይ ልጆች ናቸው። በቃ አዲስ ደም ያላቸው ትግራዋይ ናቸው ክልሉን የሚያስተዳድሩት ወይ የትግራይን ፖለቲካ የሚቆጣጠሩት። ቲፒኤልኤፎች አብቅቶላቸዋል። ግን ሳይዋጉ እንዳየነው ፎቶ እውነት ሆኖ ከአብይ ጋር ተገናኝተው ምናምን ከሆነ በጣም ተለውጧል ማለት ነው። ዘን ኢሳያስ አፈወርቂ ወዮ ድራማ ሰሩ ሊል ይችላል ከሆነ ነው ማለት ነው። ያ ስፔሻሊ ወደ እግረኛ ጦር ውስጥ ከገቡ የማይቀር ነገር ነው። ወደ እግረኛ ጦር ይገባሉ። ኔክስት 3-4 ዴይስ ይውላችሁ። ቱርክ ላይ ሚሳይል ተተኮሰ የሚል ዜና ሰምታችኋል? ቢኮዝ ቱርክ የኔቶ አባል ሀገር ናት። በኔቶ መተዳደሪያ ደንብ ደግሞ በአርቲክል 5 አንድ የኔቶ አባል ሀገር ከተመታ ሁሉም የኔቶ አባል ሀገር ይነሳል ይላል አርቲክል 5። ሰምታችኋል ዜናውን? ቱርክ ላይ ሚሳይል ተተኮሰ ተብሎ ኔቶ ኢንተርሴፕት አደረገው ሲባል ቴንክ ዩ ሰሚር። ኢራን አይደለችም የተኮሰው፣ ኢራን አይደለም። ኢራኖች እኛ አልተኮስንም አሉ። ኢራኖች እንደምታውቋቸው ተኮስን የሚሉ ናቸው። ያ ፐርፐዝሊ ወደ ቱርክ የተተኮሰው የኔቶ አባል ሀገራትን ኢራን ላይ ለማነሳሳት ነው። ኢራኖች እኛ አልተኮስንም አሉ። ፐርፐዝሊ ወደ እነሱ የተኮሱት እስራኤላውያን እና አሜሪካኖች ናቸው። አላማው ደግሞ የኔቶ አባል ሀገር ተነካ በሚል አርቲክል 5ን በመጠቀም ኢራን ላይ ለማዘመት ማለት ነው። ግን ኔቶ አባል ሀገራትን ማስነሳ የጂሲሲ ካንትሪ አባላቶችንም እነ ኩዌት፣ እነ ሳውዲ አረቢያ፣ እነ ዩናይትድ አረብ ኤምሬትስም ተነሱ። ቀላል ጦርነት ነው። ተጨንቋል። ገብቷል። አሁን ይሄ የመጨነቅ ምልክት ነው። ስለዚህ ቱርክ ላይ ያስወነጨፉ ማለት ነው። ቴዲ ሐዋሳ ከንቲባ ልትሆን ነው አሉ። ኖ አሁን ሐዋሳ ጥሩ በጣም ጎበዝ ከንቲባ አግኝታለች። በጣም ህዝብ የሚያደንቀው ጥሩ ከንቲባ ጥራቱ በየነ የሚባል ከንቲባ አግኝታለች። በጣም ከተማዋን እያስዋበ ነው። በጣም የሚገርም ስራ እየሰራ ነው። በጣም ስማርት ሰው ነው።